ዳኒ ያለውኝ አልሐምዱሊላህ። እንደው ከሳን ጎልቼ ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቻናል አዲስ ነው፣ ሰብስክራይብ አድርጉኝ ፕሊዝ። እወዳችኋለሁ ሁላችሁ የምታበረታቱኝ። በርቺ አይዞሽ ምትሉኝ ሁላችሁም ከልብ ነው የማመሰግነው። ስለዚህ ቻሌንጅ እንጀምር። 2000 አስገቡኝ፣ 1500 አስገቡኝ። ሰብስክራይብ አድርጉኝ። ቪዲዮ ታያላችሁ ግን ሰብስክራይብ አታደርጉኝ። ስለዚህ እባካችሁ ሰብስክራይብ አድርጉኝ። ዛሬ በአዲስ ነገር መጥቻለሁ። ያው አዲሱ ነገር ያው ባቤል ጉዳይ ነው። ግን ያ አዲሱ ነገር ሉልና አበበ ፊት ለፊት ተገናኙ ወይስ አልተገናኙም? ትላንት እንዳያችሁ ጠፍተዋል። አቤልም ሆነ አልመጣም፣ ሉልም አልመጣም። ግን ዛሬ አዲስ ፍንጭ ተገኝተዋል እላቸዋለሁ ውድ ቤተሰቦቼ። ትላንት እንዳያችሁ ብሩክ ወይም ደኳሹ ዩቲዩብ ላይ የሚሰራው አዲሱ ልጅ ስለሆነ ነው። ብሩክን በአቤል ጉዳይ ላይ ምን አናግረህ ነገር አለ? ምን ነግረህ ነገር አለ? ተሎ ብለህ እዛ የቀጠርነው ቦታና አለውትና ሲሄድ ጊዜ የቤት ባለቤት አድርገው ነው ሰፕራይዝ ያደረጉት። ይገባቸዋል። ምክንያቱም እነዚህ ሰዎች ጀግኖች ናቸው። ህይወታቸው መስዋዕትነት አድርጎ ነው ስራ የሚሰሩት። በተለይ በአቤል ጉዳይ በጣም ተፈታትኗል። ራስ በራሳቸው እንዲጋጩ ተደርገዋል። ግን እነሱ ብልህ ስለሆኑ ወሬ የሚያጋጫችሁ ሰዎች ስላልሆኑ ብር ወዳጅ ስላልሆኑ ነገራቶችን ቀለል አድርጎ ነው ያዩት። ምክንያቱም የአቤልን ችግር ሉልን ይረዳዋል፣ የሉልን ችግር ደግሞ አቤልን ይረዳዋል። ያ ስለሆነ በመካከላቸው ማቲያስ ገብቶም ሊያጣላቸው ሉል ያላደረገው ነገር አደረገ ቢልም ግን አቤል በጊዜው ያናደደው ምንድን ነው? ለምን ፋይሌ ለምን አልሰጠኝም? አበበስ እንዴት ሊያመልጥ ቻለ? ያ ነገር ነው አቤል ሊያመው የቻለው። ስለዚህ እንዳያችሁት ከትላንት ወደ ሉልን አበበን ያለበት ቦታ ድረስ ሄዶ ነበረ። እንደምትመጡ ስላወቀ ነው ከቤት ይዞት የጠፋው ማቲያስ ብላ ፍቅረኛው ተናግራ ነበረ። ዛሬ ግን ማቲያስና አበበ የት አሉ? የት ገቡ? ምን ጊዜ ነው የወጡት? እንዴት ሊወጡ ቻለ ብሎ ሲጠይቃት ጊዜ እኔ ምንም አውቀው ነገር የለም፣ ቤት ቁልፍ ጎረቤት አስቀምጬልሻለሁ፣ ማን ተናገሪ ብሎሻል ብሎኝ ነው ስመጣ ያው ቤቱ ዝግ ሆኖ ከጎረቤት ቁልፍ ተቀብዬ ነው የገባሁት ነው ያለችው የነበረው። ግን ያ ሁሉ ውሸት ነበር፣ የተቀናበረ ነገር ነበረ። የት እንደገቡና የት እንደወጡ ታቅ ነበረ። ዛሬ ወዳ ሳይሆን በግዷ ያሉበት ቦታ ጠቁማለች። እኔ ለህግ አሳልፋችሁ አትስጡኝ፣ ለቤተሰቦቼ ለመኖር እፈልጋለሁ። ቤተሰቦቼ በዚህ ደረጃ አድርሰውኛል። ሱቅ ለመስራት ሱቅ ለመክፈት ይህ ቤትም ተከራይቼ እንድኖር ያደረጉኝ ቤተሰቦቼ ናቸው። እነዛ ቤተሰቦቼ በእኔ ላይ ምንም አይነት እንከን ሊያመጡብኝ ስለማልፈልግ፣ በእኔ መጥፎ ነገር ሊሰሙ ስለማልፈልግ፣ የወንጀል ተባባሪ ሆነሻል ብሎ ቅር ሊላቸው ስለማልፈልግ ያሉበት ጠቁማለሁ። ብቻ እናንተ ከጎኔ ሆናችሁ ለህግ አሳልፋችሁ ማትስጡኝ፣ ከለላም አድርጉልኝ። ምክንያቱም ፍቅረኛዬ ነው፣ ወደዋለሁ። ብዙ ነገር አድርጎልኛል፣ ብዙ ነገር አድርገናል። ስለዚህ ዛሬ ደግሞ እኔ ለእናንተ አሳልፌ ሲሰጣችሁ ያው ቤተሰቦችሽ እነግራቸዋለን፣ ቤተሰቦችሽ አሳልፈን እንሰጣቸዋለን፣ እስከ ቤተሰብ ድረስ እንሄዳለን ስላላችሁ ነው እንጂ እኔ በምንም ነገር ቢሆን ፍቅረኛ አሳልፌ ለመስጠት አልፈልግም። ምክንያቱም ከኔ ብዙ ነገር አሳልፈዋል ብላ ነበረ። ግን ሳትወድ በግድዋ ያሉበት ድረስ ይዛቸው ልትሄድ ሳትነግረው ለፍቅረኛው ወይስ ለማቲያስ ሳትነግረው ቀጥታ ይዛቸው እንድትሄድ ያሉበት ቦታ ስለምታውቅ ስልክ መደወል የሚባል ነገር የለም። ስልኳ ደግሞ በሉል እጅ ውስጥ ነው ያለው። እሷ ቀጥ ብላ ያሉበት ቦታ ልትወስዳቸው ቃል ገብታለች። ያሉበት ቦታም ጠቁማለች እላቸዋለሁ ውድ ቤተሰቦቼ። በጣም ደስ የሚል ነገር ነው። ምክንያቱም አበበ መቼም ከዚህ በላይ የሚያውቅ አይመስለኝም። ነገር ግን ለምን ለልውል እንዲሸወደው ለምን ያ ሁሉን ከሚያደርግለት የነበረው እኮ እውነቱን ያወጣል፣ እውነቱ ይናገራል። ምክንያቱም ተገድጄ ነው እንጂ እኔ ወድጄ አይደለም ብሎ ስለተናገረ ያ ነገር እውነቱ ይናገራል ብሎ አሳዝኖት እናቱም ከክፍለ ሀገር መታለሉልን ስለለመነችው
እውነት የሚናገር መስሎት እውነት ያመመው መስሎት እኮ ነው የሚንከባከበው የነበረው። ግን እሱ ብልጥ ሆኖ ልዑልን ሞኝ አድርጎ ነው ጨዋታ የሚጫወተው የነበረው። ሁለተኛ ደግሞ ማቲያስን የኤልያስ ወንድም ሁሉ ነገር የሚያደርገው ልዑል ነው። በቃ በሄደበት በሙሉ ልዑል ነው የሚያደርገው። አቤልን አሳልፎ ሊሰጠው ይፈልጋል፣ አቤልን ከገደል ውስጥ ሊከተው ይፈልጋል ብሎ ነው የሚያወራው ነበረው። እና ልዑል እንኳን የአቤል ጉዳይ ባይወጣም እነዚህ ሰዎችን በእጁ ገብተው እኔ ምን እንደሚያደርግ አላውቅም። ምክንያቱም ሁሉ ነገር ከአቅሙ በላይ የሆነ ነገር ነው። ጭራሽ ያላሰበው ያላለመው ነገር እንኳን በጓደኛው እንደዚህ ነገር ሊያደርግ ተውትና ልዑል ለማንኛውም ሰው እኮ ጎንበዝ ቀና ብሎ የሚሰራ ለእውነት የሚሰራ እንኳን ሀታ እናቴ ብትሆን እኮ እኔም እውነት ጥፋት ካጠፋች ጥፋት ታጠፋለች፣ በቃ ለህግ አሳልፌ እሰጣለሁ እንጂ እኔ እውነትን ደብቄ በውሸት አልጓዝም ብሎ የተናገረ ልጅ ነው። የአቤልም ስራ እኮ ተገዶ አይደለም የገባው፣ ወዶ ፈቅዶ ነው። ጓደኛው ስለሆነ ነው እኮ ነው የገባው ነበረው። የኤልሳ ጉዳይ እንኳን ከጎን አድርጎ በኤልሳ ምን ያክል እንደተጎዳ ታውቃላችሁ? በኤልሳ ልዑልን እናጣው ነበር። በኤልሳ ምክንያት እናቱ ታማ ሐኪም ቤት ገብታለች። ያ ሁሉ እንኳን የኤልሳን ነገር የሆነ ቦታ ሳያደርሰው አቶ ኤፍሬምን ደግሞ ለህግ አሳልፎ ሳይሰጥ እኮ ነው ጣል አድርጎ ትቶት ወደ አቤል ስራ የተመለሰው። ለምን? ጓደኛው ስለሆነ እንጂ በህይወቱ መስዋዕትነት የከፈለበት ጓደኛው የሞተበት የልዑል ጓደኛው እኮ ህፃን ልጅ ትቶ እኮ ነው የሞተው በኤልሳ ጉዳይ ታውቃላችሁ። ስለዚህ ያ ጉዳይ በሙሉ እርግፍ አድርጎ ትቶ እኮ ነው ወደ አቤል የመጣው። ለምን? ጓደኛው ስለሆነ በውሸት የተከሰሰ ስለሆነ ስለሚያውቀው ውስጡ ስለሚያውቀው ራስ በራሳቸው ስለሚተዋወቁ። ግን ዛሬ ሆነ ብሎ ተነስቶ ምቀኛ ከራሳቸው ጋር አብሮ የሚሰራ ምቀኛ ለምን ተዋደዱ? ለምን ተፋቀሩ? ለምን አይለያዩም? እነሱ ካጣላሁኝ እኮ እኔ ሌላ ከምንም በላይ ብር ይከፈኛል ብሎ ስላሰበ እነሱ ለማጋጨት እነሱ ለማጣላት ሆነ ብሎ ተነስቶ ነበር። ግን አልተሳካላትም። እንዳልተሳካለት ሲያቅ እኮ ነው አበበን ይዞ የጠፋው አይደል እንዴ? አበበ ብቻ ሊያጠፉ እኮ ስንት 500 ሺህ ብር ስንት ሺህ ብር እንደተከፋላቸው እኮ እያንዳንዱ እናውቃለን። ስለዚህ ይሄ ምንድን ነው? በአቤል ላይ ሆኖ ብሎ የተነሱት የገዛ ሰዎቹ አጠገቡ ያሉ ሰዎች አብሮ የበሉ ሰዎች አብሮ የጠጡ ሰዎች ናቸው እንጂ ከሩቅ መጥቶ እኮ አይደለም። ከሩቅ እኮ ማንም የመጣ የለም። ከሩቅ መጥቶ የአቤል ጠላት የሆነ ሰው እኮ ማንም ሰው የለም እስካሁን። አበበ፣ ሊያ፣ ያው ማቲያስ ተጨመረበት። ሌላ ማን አለ? ማነው? ታምራት እድሜ ልኩ በዚህ ስራ የሰራ ነው። ታምራት ለአባቱ አልሆነ እኔ ለአቤልም ይሆናል ብዬ አላምንም። ምክንያቱም አቤል አላወቀውም ይሄ ልጅ ምን እንደሚሰራ ምን እንደሚያደርግ ወንጀል ውስጥ ተዘፍቆ እንዳለ አቤል ምንም አልተረዳም ነበር እስካሁን። አሁን ነው ጉዱ የወጣው እንጂ አልፎ ተርፎ ገና ከሀገር ሊወጣ አቤልን ወንጀል ውስጥ ከቶ ከሀገር ሊወጣ እህቱን ወርቃ ልታስጨርስለት ሆነ ብሎ ጀምረዋል። አስቡት። ለምን እንደዚህ ሊያደርጉ ቻሉ? ለምን በዙሪያው የከበቡ ጓደኞቹ በሙሉ ከሱ ጋር የበሉ ከሱ ጋር የጠጡ ሰዎች ለምን በዚህ ልክ ዋጋ ሊያስከፍሉት ቻሉ? ለምን? ምን ተብሎ ለምዶ በዚህ ልክ ጨካኝ የምንሆነው? የአቤል ይሄን ይገባዋል? የልዑልስ ይሄን የሚገባው ልጅ ነው? እንኳን የአቤል ነገር ባያልቅም አበበ በእጁ ከገባ በኋላ ትልቅ ድል ነው። ትልቅ እኔ ከምንም በላይ ድል ነው ያገኙት ነው ምለው። ለምን? የነገሩ ዋና ጠንሻሹ መንስኤ መፍጠሩ አበበ ስለሆነ። ለምን? ሊያዘ ቤት ልትገባ ብር ተከፈለው እንዳያችሁ እያንዳንዱ ነገራቶችን ሲያካሄድ በየጊዜ መኪና መጥቶ ሲጫን አንድ ቀን ለአቤል የተናገረው ነገር የለም። ስለዚህ የዚህ ሁሉ ጠንሻሽ አበበ ነው። ምስኪን ሆኖ ገብቶ ሰኪን ነው የሆነበት። ከጀርባው ሌላ ጠላት ነው የሆነበት። ለምን በዚህ ልክ እንደተነሳ አላውቅም። እኔ በምንም ታምር አበበ እንደዚህ አይነት ጉድ ያደርጋል ብዬ አላምንም። ለምን? ካነጋገሩ ከሁሉም ነገሩ በቃ ሀታ ወንድሙ እንኳን በዛ ሰዓት ለምን እንደዚህ ያደረግ በጋሼ እንደዚህ ነገር ይገባቸዋል ወይ ብሎ አንቆ ያዘው እኮ። ግን እሱ ዋና የነገሩ ጠንሻሽ እሱ ነበር። ወንድሙማ ባላወቀው ጦስ ገብቶ እኮ ነው አሁን እስር ቤት የተወረወረው። ወንድሙ ሳይሆን አበበ ነው እሱ ቤት መወርወር የነበረበት። ምክንያቱም ሊያ እንድትገባ ያደረገው እሱ፣
በር መኪና ሲገባ ሲወጣ ሁሉ ነገር ሲጫን በር የሚከፍተው የሚዘጋው እሱ። ያ እምነት ስላለው እኮ ነው። ማነው አቤል ሙሉ እምነት ስለጣለበት በቃ ቤት ያደራ እንደ ቤት ተጠብቀው ስላለው እኮ ነው ዛሬ እንደዚህ የተጫወተበት። ለጊዜ ጉዳይ ነው እንጂ ሁሉ ነገር ሁላቸውም የእጃቸው አግኝተው አቤልን የሚያርፍበት ጊዜ ቅርብ ይሆናል። ነገር ግን አቤልን ካሁን በኋላ ሰው እንዳያመን፣ ከሰው ጋር እንዳይኖር፣ ሰው ቤቱ እንዳይገባ፣ አንድ ሰው እንኳን ታምም ያለው ሁሉ ቤቱ ገብቶ እንዳያርፍ ነው ያደረጋችሁት። የሆነ ብቻው እንዲኖር ነው ያደረጋችሁት። ስራ ላይ ሰሩ ሾፍ ላጣሪ የእጃችሁ ታገኙታላችሁ። ዛሬ አቤል ነጽ ይወጣል። ምክንያቱም ጀግና ወንድሞቹ ከጎኑ ሆኖ ነው የሚሰሩት፣ ከጎኑ ሆኖ ነው የሚያግዙት። ይብላኝ ለእናንተ አቤል ልጥሉት፣ አቤልን ወደኋላ ለማስቀረት፣ አቤልን ለመግደል፣ አቤልን እስር ቤት ለመወርወር የሞከራችሁ የፎከራችሁ፣ ከጀርባ ሆናችሁ ከፊት ለፊቱ ቅቤ ሆናችሁ ከኋላው ደግሞ እሾህ የሆናችሁ በሙሉ በቅርብ እያንዳንዳችሁ እጃችሁ ታገኛላችሁ። እመኑን፣ ታፍራላችሁ። የቀን ጉዳይ ነው። ሁሉ ነገር በጊዜ ወጥቶ የምታፍሩበት ጊዜ ቅርብ ይሆናል። የዛኔን ወይኔ ባላደረኩት ለአቤል እንደዚህ ለምን ጎዳሁት? ምክንያቱ አቤል የሚጎዳ ልጅ አይደለም። አቤል በዚህ ልክ ሴራ የሚሰራበት ልጅ አይደለም። በጣም ጠንካራ ልጅ ነው። በጣም ትሁት ልጅ ነው። የተቸገረ በሆነ ይረዳል እንጂ መጥፎ ነገር የሚሰራ ልጅ አይደለም። ግን እናንተ ለጊዜ በሰይጣን አምልኮ የመጣ ብር አታለዋችሁ አቤል ለመሸጥ ሆነ ብላችሁ ተነስታችኋል። እንኳን ሰው በአሁን ሰዓት እኮ በላቡ ሰርቶ እኮ ብሩ በረካል ሆን ብለዋል። እንኳን ይሄ ሰይጣን ተመልኮ የሰውን እንደማፍሰሳችሁ የምታመጡት ብር ተውትና በላባችን ሰርተን እኮ ብሩ በረካል ሆን ብለዋል። እኔ እስከ መቼ እዚህ ዱንያ ላይ እንደምትኖሩ አላውቅም። ሞት እንዳለ ትረሱታላችሁ ይሆን? ለምን ሆነ ብላችሁ የገዛ ያመናችሁ ልብም ለምን እንደምትክዱት አላውቅም። በጣም ከባድ እኮ ነው። ባመናችሁ ሰው መካድ እኮ በጣም ከባድ እኮ ነው። አያድርስ እኮ ነው። ግን በካዳችሁ ትልክም እናንተ ለእጃችሁ ታገኛላችሁ። ሁሉ ጊዜ ይፈደዋል። ሁሉ ነገር ጊዜ ይፈታዋል። ለእናንተ እንኳን አቤል ሳይሆን ልዑል ብቻ ይበቃችኋል። አቤልን ብሩክን ባይሰሩ ለእናንተ ልዑል ብቻ ይበቃችኋል። ልዑል አፍንጫችሁ ስር ይገባል። እያንዳንዳችሁ የእጃችሁ ታገኛላችሁ። ዛሬ ተደብቃችኋል። ወንድ ከሆናችሁ ለምን ተደብቃችሁ? ትናንት ደፋር ሆናችሁ ልባችሁ ተወጥሮ አይምሯችሁ ተደፍኖ የአይምሮ ድሃ ሆናችሁ አይደል እንዴ ስራው የጀመራችሁ ተነበረው? ዛሬ ለምን ልባችሁ ተደፈነ? ለምን ልባችሁ አፈረ? ለምን አንገት ደፋችሁ? እንደ ትላንት ለምን ወንድ አላደረጋችሁ? ወንድነት እኮ ከጀርባ አይደለም ከፊት ለፊት እኮ ነው የሚለካው። ስለዚህ ወንድነታችሁ እንደነሱ ከፊት ለፊት ማሳየት ነው እንጂ ተደብቃችሁ ከአንድ ቦታ ቤት ቀይራችሁ አንድ ቤት ሲደረስባችሁ አንድ ቤት ቀይራችሁ አይደለም አይደል? መጀመሪያ እንደጀመራችሁት መጨረስ ነው ያለባችሁ። እውነትን መጋፈጥ ነው ያለባችሁ እንጂ ለምን ትሸሻላችሁ? ለምን ያልታመችነታ አማማ ትላለህ? ለጊዜ ብር ብላ ምን ብሩ በአሁኑ ሰዓት የኢትዮጵያ ብር እኮ ወድሟል እኮ። ምንም ነገር እኮ አያደርግም። የት ያደርስልሃል? የፈለገ ሚሊዮን ብር ቢከፈልህ እኮ እንዳንተ አይነት ትርኪ ምርኪ ሰው ለሳምንት እኮ አይበቃው። ለዛውም የሰው ላብ የሆነ በሰይጣን አምልኮ የመጣ ብር ሆኖ አቤልን ባትክደው የእውነት በጉልበት ሰርተህ ከአቤል ጋር አብራችሁ ሰርታችሁ በፍቅር ብትኖሩ ይሻላችሁ ነበር። ግን አንተ በፍቅር ላይ ጋዝ ነው የተከፋፈው። ለምን እንደዚህ ይደረጋል? ለምን እንደዚህ ታደርጋላችሁ? መቼም የእጃችሁ እንደምታገኙ እርግጠኛ ነኝ። ስለዚህ ውድ ቤተሰቦቼ አሁንም ቢሆን የአቤልን እውነት ወጥቶ አቤል ነፃ ወጥቶ እውነቱ የሚወጣበት ጊዜ ቅርብ እንደሚሆን እርግጠኛ ነኝ። ልዑል ብቻ ይበቃቸዋል። ማናቸውም እንዳታዝኑ። አቤል መቼም እስር ቤት አይገባም። እውነቱ ይወጣል። እመኑኝ፣ እውነቱ በቅርብ ይወጣል። ሊያ ከተገኘች በኋላ ሁሉ ነገር በቅርብ እንደሚሆን፣ ማቲያስ ከተያዘ ሊያ ትገኛለች። ምክንያቱም ማቲያስና ሊያ አብሮ ነው የሚሰሩት ሁሉ ነገር ካበበ ጋር። ስለዚህ እሱ ከተያዘ ሊያ ትገኛለች። ከዛ አቤልን ነፃ ይወጣል። እነሱ ናቸው እስር ቤት የሚወረውሩት። እና ዛሬ አዲስ ነገርም ደግሞ ይኖራል። ጠብቁ፣ አበረታቱኝ፣ በርቱልኝ። መልካም ውሎ። እወዳቸዋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እንገናኝ።